ሰላም የኔ ውዶች እንዴት ናችሁ? ደህና አደራችሁ ያላችሁ እኔ ያለው እግዚአብሔር ይመስገን። እንግዲህ ሰሞኑ ጠፋ መጣ እያልን ነው ቪዲዮ የምንሰራው ማለት ነው። በነገራችን ላይ ላይክ ስለምታደርጉም ስለምታበረታቱን ቴንክ ሶ ማች። እኔ ማርያምን ቀብራራው እንደኔ በቃ ከልቡ የሚያስቃችሁ ሰው አለ፣ አብርሃም ማለት ነው። ከልባችሁ የሚያስቃችሁ ሰው አለ። አላቅም በቃ እኔ ከልቤ ነው የሚያስቀኝ። በቃ ነገረ ስራው ምናምን በቃ ትችላለህ፣ ይመችህ ማለት ነው። ሰሞኑ ሩታ በጣም ብዙ ለማልቀስ ሞክራለች። አብርሃምን እንትን ለማለት ሞክራ ነበረ፣ ለማሰደብ። አብርሃም በጣም ብዙ በልጄ እንትን እያልክ ምናምን እያለችው እንግዲህ ልጁን እሱ እየገፋችው እንደዛ እያረገች፣ ከዛ ግን እሷ አብሮት እንዲሆን ነው ያ ማለት ከሄርሜላ ጋር እንድታየው አትፈልግም ማለት ነው ሩታ፣ በአጭሩ በጥቅሉ ማለት ነው። እና እኔ ተሰማኝ ይሄ ነው። አሁን ግን ታገቢኛለሽ ወይ የሚል እንትን ነው። እና በጣም ነው እንዴ የምታገባት? በቃ አግባት፣ ከዛ ወልዳችሁ ከብዳችሁ እንድትኖሩ። ኦማይ ጋድ፣ ከዛ አንድ ላይ ልትኖሩ ነው ምናምን። ይሄ እኮ በጣም የሆነ ከአእምሮ በላይ ነው። የሆነ ታክቲክ አለው ታውቃላችሁ፣ ታክቲካዊ እና የኔ ውዶች ነገሩ በጣም እየተጾጾፈ ነው። ይመችህ ብቻ። ለማንኛውም ልጁ የተረገዘው ልጅ የማን ነው? እኔ ግራ እየገባኝ ነው። እንደ እኔ ቤተሰብ ትጠይቃላችሁ፣ ልጁ የማን ነው ብላችሁ ትጠይቃላችሁ። ማለት የሆነ በህሌ ናቸው። እኔ የዳኒም የደስታም እና ደግሞ ደስታ ደግሞ ደስታችን ነህ እየተባለ ነው በሩታ ቤተሰብ አይደለ? አብርሃም ደግሞ ተገፍተዋል። ስለዚህ ሩታ ደግሞ እያለቀሰች ትለምናለች። ያ ማለት በቃ አንድ ሰው ካልፈለገ አልፈለገም ነው። እኔ ካልፈለኩ ምሳሌ አንድ ሰው አልፈልግም፣ ለምን ግራ ይበላም፣ አልፈልግም። አዎ ሩታ ግን በቃ ታለቅሳለች። እኛ ምን ደግሞ ግራ ገባን። ጌታ ወይ ድረስ ትብኛለሽ ወይ ሄርምዬ ፍቅር ብሎ አንድ ሰው ከተንበረከከ በኋላ ሩታ ናት አሁን እየገባችበት ያለችው አብርሃም ህይወት ላይ ማለት ነው። እንደኔ እንደዛ የሚሰማኝ እና በቃ ሩታ ቆርጥሽን ወቂ ለማለት ያክል ነው። ይህ ነገር ግን እንድታደርሱላት እንፈልጋለን እኛ የአብርሃም ደጋፊዎች፣ ፈሽፋሾች ደጋፊዎች ምንድን ነው ሲለኝ አሽቃባጮች ነን እንጂ ምን ደጋፊ ምናምን የሚያስብል ነገር የለም። እኛ አሽቃባጮች፣ የአብርሽንና የሄርሜላ አሽቃባጮች ከዚህ በኋላ እንድንታገሳችሁ ምንም ነገር የለም በሚለው ይህ ነገር ደግሞ እንድትሉልን ነው የምንፈልገው። ኤኒዌይስ ትላንትና ለሙዬ ብር የወሰደባት ሰው ሰሞኑ እኔ በትንትን አወጣዋለሁ። ብሰጧትም ባሰጧትም እኔ ወጥቼ እናገራለሁ ማለት ነው። እስከዛ ግን የለኔ ሜሴጅ በአክብሮት እንድታዳምጡልኝ ይፈልጋለሁ። ምንም ማድረግ አይቻልም። አዳምጧት። ችግራችሁ ጊዜ ሰጥታችኋለች። ችግራችሁን ተዋታችኋል። አሁን መልሱላት በሉና ንገሯቸው። በቃ እኔም አላዋርዳቸው፣ እነሱም አይዋረዱ፣ እኔም አልዋረድ። እኔ እኮ ተዋረድኩኝ። አሁን ፎቶ ለጥፌ ከነ ድምጻቸው ከነ ደረሰኛቸው በመጣ እኔም ተዋርጄ የሀገሬም ልጆች አዋርጄ እንዲሁ እነሱም ተዋርደው አይሆንም። ማይሴር ያኔ ማይሴር ኧረ ስጡኝ ብሬን፣ አይስጣችሁ፣ ስጡኝ ብሬን። እንዴ አካውንተር ተመቷል። እህት አካውንተር ቤተሰብ ተው። መልሱ የሰው ላብ ነው። የሰው ላብ ነው። አዎ ማርያምን፣ እኔ እኮ ይሄ ብር ብዙ ወር ነው እዛ አቢሲኒያ ላይ ማለት ነው። አሁን በወር ደሞዝ አለኝ ብያችኋለሁ አይደል? ከሱቄ ላይ ማርያምን ቀን በ30 ኪራይ አለ፣ ግብር አለ፣ የሰራተኛ ደሞዝ አለ፣ መብራት አለ፣ ከዛ የራሴም ደሞዝ አለ ማለት ነው። የእያንዳንዱ ይሰላና የኔን ደሞዝ ወስጄ አቢሲኒያ ያስገባለሁኝ። እንደዛ ነው እኔ ማለት ነው። እና እመቤቴን ይሄ ብዙ የተጠራቀመ ደሞዜ ነው። ክርስቶስን ይሄ ልፋቴ፣ ድካሜ፣ ሞጣው ይሄ በየቀኑ ኢንካም ይሄ የማባክናቸው ምገዛቸው እቃዎች ካያችሁ የሆነ ነገር እኔ ላይ እኮ ልታዩ ትችላላችሁ። ብዙ ነገር ስገዛ ግን ያ የሚገዛው ማርያምን በንግድ ስራ ሳይሆን አላርን በዩቲዩብ ብሬ በየወሩ ዩቲዩብ ስቀበል የምገዛው ማንኛውም ነገር እኔ 20 ሺህ 30 ሺህ 50 ሺህ የማውጣት ችግር የለብኝም። ግን
በንግድ አይደለም። ንግድ ዝቅዝቅ ነው የሚመታችሁ ካላወቃችሁበት። እኔ ደሞዝተኛ ነኝ እዛ ሱቅ ውስጥ ማለት ነው። የላቤን ነው የምወስደው ከሰራተኛ እኩል ማርያምን። እዛ ሱቅ ውስጥ እኔ የላቤን ከሰራተኛ እኩል በቀን 30 ደሞዝ አለኝ። በቃ እያንዳንዱ 30 ቀን የተሰራ ስራ አለ አይደል? የወጣ እቃ አለ አይደል? እያንዳንዱ ይጻፋል፣ ሂሳብ ይሰራል። ትርፉ ሄርሚ እንኳን ደስ አለሽ። በጣም ደስ ብሎናል። ምክንያቱም አንቺ የፍቅር አሸናፊ ነሽ። የጌም አሸናፊ ባትሆኚ ምንም ችግር የለውም። ምክንያቱም እዚህ ምድር ላይ በጣም ከባዱ ነገር የጌም አሸናፊ ወይም ደግሞ የሆነ ቁሳቁሶችን ምናምን ማግኘት ተሰርቶ የሚገኝ ነገር ነው። በጣም ቀላል ነገር ስለሆነ ይገኛልም በሂደት። ነገር ግን የፍቅር አሸናፊ መሆን እጅግ በጣም ከባድ ነገር ስለሆነ ከእሱን ደግሞ ማግኘት የሚችሉ በጣም የታደሉ በጣም ጥቂት ሰዎች ናቸው እዚህ ምድር ላይ። ስለዚህ አንቺ ደግሞ ከእነሱ ውስጥ አንዷ ስለሆንሽ አፈሽ ፍቅርሽን አጣጥሚ። በጣም የፍቅር አሸናፊ ነሽ እና አብርሃም ደግሞ አርፈክ መስጠት ያሰብከውን ጊፍት ስጣት። ጌም አሸንፊ አታሸንፊ አትበላት። እሷ በቃ መጀመሪያም የታደለች ሰው ነች በፍቅር። ስለዚህ ትልቁን ነገር ትልቁ ስጦታ አግኝታለች ሄርሜላ ባይ ነኝ ባይ